ሌላ ኑር ሰቦ ምን ደረሰች? በጨዋ መልክ ለጠየቃችሁኝ እህትና ወንድሞቼ ገንዘብ አዋጣችሁ ይችን እህታችንን እንርዳ ብላችሁ አልቅሳችሁ አዝናችሁ ወርቃችሁን ሁሉ አውጥታችሁ የሰጣችሁት ወንድሞች ያላችሁና ለእናንተ ክብር በትክክለኛው መንገድ ለመመለስ ሞክሩ። ይሄ በፎቶ ላይ የምትመለከቱት ልጅ ምንም አይነ ስውር ቢሆንም ያላገደውም የአላህን ቃል ቅዱስ ቁርአንን ሐፍዟል። ያ ብቻ አይደለም የሚያስገርመው፣ በትላንትናው ዕለት በዞኑ በተደረገ የሂፍዝ ቁርአን ውድድር ላይ አላህ ሱብሓነሁ ወተዓላ እየተቆጣባቸው ያሉ 5 አይነት ሰዎች ሙስሊሞች ከሆናችሁ ጥንቃቄ አድርጉ። ሁለት አይኖቿን በማውጣት የተገደለችው እቺ የምትመለከቷት የትግራይ ክልል ነዋሪ የ14 ዓመት ታዳጊም የተፈጸመባት ግፍ እጅግ በጣም አስከፊ ነው። فمن شرح الله صدره للإسلام فهو على نور من ربه أهلا وسهلا ومرحبا السلام عليكم ورحمة الله وبركاته سلام ودنا يتكبراشو ቻናሌ ተከታታዮች ባላችሁበት ያላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከምገኘው የተመለከታችሁት አነጋጋሪ ተወደዱ የተመረጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ እንዲሁም በሌላ ኑር ሰርቦ ጉዳይ አዲስ ነገር ተሰምቷል ማለት ነው። ሙሉ መረጃውን አቡ አሚራ ነግሮናል። በጋራ እንመለከታለን ኢንሻአላህ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነበራችሁን አልቀውም ላይክ እያደረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ኢንሻአላህ። ለእስላማዊ ቻናል ላይክ መስጠት የለም። ቀጥታ ወደ ቪዲዮ አለፍኩላችሁ። አላህ ሱብሓነሁ ወተዓላ እየተቆጣባቸው ያሉ 5 አይነት ሰዎች ሙስሊሞች ከሆናችሁ ጥንቃቄ አድርጉ። ይህን ቪዲዮውን በደንብ ኮፒ ሊንክ፣ ሼር፣ ዱዊት፣ ሪፖስት አድርጋችሁ ምናልባት አንድ ሙስሊም ከነዚህ 5 ችግሮች ውስጥ ራሱን ቢያወጣ እስከ መልቂያማ አጅሩን አብረን እንካፈላለን። አንደኛው አላህ ሱብሓነሁ ወተዓላ የጠላውና የተቆጣበት ሰው አላህ ሱብሓነሁ ወተዓላ መላእክቶች እንዲጣሉት ያደርግና በምድር ላይ ያሉ ሰዎች ከሱ ይርቃሉ፣ እሱን ይጣሉታል። ሁለተኛው ደግሞ ታዋቂ የሆኑና እንደዚሁም ለኢስላም የማይጨነቁ ሰዎችን እነሱ የሚያደርጉትን ነገር ይከተላል። በእስልምናው አይኮራም። የነብዩን ሰለላሁ ዐለይሂ ወሰለም መንገድ በማፈንገጥም የነዚህን ታዋቂ ሰዎችና እንደዚሁም ደግሞ ዝነኛ ሰዎችን መንገድ ይከተላል። ሁለተኛው ደግሞ ሰላት ሲያልፈው ምንም አይነት ጸጸት አይሰማው፣ እንደዚሁም በሰላት ላይ ዝንጉ ይሆናል። አራተኛው ደግሞ ወደ አላህ ሱብሓነሁ ወተዓላ ወንጀል ከሰራ በኋላ አይመለስም። እንደውም ወንጀል ከሰራ በኋላ ምንም አይነት ጸጸት አይሰማውም። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ወንጀል ሲሰራ ቀልቡ ይደርቃል፣ እንደዚሁም ደግሞ ይቆሽሻል ወደ አላህ ሱብሓነሁ ወተዓላ እስካልተመለሰ ድረስ ብለውናል። የመጨረሻው ደግሞ አላህ ሱብሓነሁ ወተዓላ የሚለውን ቃል ሲሰማ አይፈራም፣ እንደዚሁም አላህን አይወድም፣ እንደዚሁም በአላህ አይነቃቃም። አላህ ሱብሓነሁ ወተዓላ እጅግ በጣም መሐሪ የሆነ ጌታ ነው። ከአላህ ምንም እንኳን ብትርቁ የአላህ ምሕረት ለእናንተ ቅርብ ነው። አላህ ወይ ማረኝ። ሁላችሁም በኮሜንት በሉ። ወደ አላህ ሱብሓነሁ ወተዓላ ጊዜው ሳይደርስ ሁላችንም እንመለስ። አላህ የኔም እናንተንም ወንጀል ይማርልን። በጣም አስጊ ነገር ውስጥ ነው አሁን ላይ ያለንበት ሁኔታ። አህዋላችን ምን ላይ ነው የሚለን ሁላችንም ራሳችንን ልንፈትሽ ይገባል። ሶላት ሲያልፈን ያጀማ እንደናገጣለን፣ ወንጀል ሰርተን እንጸጸታለን። ብዙዎቻችን ጋር ያለው ችግር ነው። አላህ ከእንደዚህ አይነት ሰዎች አያድርገን። አላህ ወደ መልካም ነገር ከሚጣሩት መካከል ያድርገን ኢንሻአላህ። በሰማኑም ጠቅም ያድርገው። ወደ ሌላኛው ቪዲዮ አለፍኩላችሁ። ይህ የሀገራችን ጀግና እንመለከት። አላሁ አክበር። ይሄ በፎቶ ላይ የምትመለከቱት ልጅ አይነ ስውር ነው። ነገር ግን ወላሂ ድንቅ ስራ ሰርቷል። እጅግ በጣም አስገራሚ ነው። እስከ መጨረሻው ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ተከታተሉኝ። ማሻአላህ በሉት፣ በኮሜንት አበረታቱት። አህመድ ኢብራሂም ይባላል። የደዌ ከተማ ተወላጅ ነው። ምንም አይነ ስውር ቢሆንም ያላገደውም የአላህን ቃል ቅዱስ ቁርአንን ሐፍዟል። ያ ብቻ አይደለም የሚያስገርመው፣ በትላንትናው ዕለት በዞኑ በተደረገ የሂፍዝ ቁርአን ውድድር ላይ 2ኛ በመውጣት እጅግ አስደናቂ ስራ ሰርቷል። ሱብሃንአላህ። እንደዚህ አይነት ሰዎች አይናቸው ባያይም ልባቸው ግን በብርሃን የተሞላ ነው። ቁርአንን የአላህን ቃል ቅዱስ ቁርአንን ለማሐፈዝ መንገድ ላይ ያለን ወጣቶች በሙሉ ከዚህ በላይ የሚያበረታታን ታሪክ የለምና ሁላችንም እናበረታታው። እኛም ጠንከርን በል። አላህ ቁርአንን ያግራልን። ማሻአላህ ያለችው ኮሜንት ላይ በደንብ አስቀምጡ። ቪዲዮውን ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ አዳርሱት። ሁላችሁም ማሻአላህ አላሁ አክበር በሉ። በጣም ነው ደስ የሚለው ወላሂ። የሀገራችን ልጅ ነው። እዚህ የኬሚሴ ማለት ነው 2ኛ ደረጃ ወጥቷል። እንግዲህ እንደ ሀገር አቀፍ እንደ ዓለም አቀፍም ገና ታሪክ ይሰራል ብዬ ተስፋ አደርጋለሁ። በጣም የሚበረታታ ነገር ነው። እንግዲህ እንደነዚህ አይነት ሰዎች ወላሂ ልባቸው በብርሃን የተሞላ ነው። ሱብሃንአላህ። አይነ ስውር ነው፣ ነገር ግን ቁርአን ሐፊዝ ነው። በዛ ላይ ተወዳድሮ ከብዙዎች እንግዲህ 2ኛ ደረጃ ወጥታችሁ እንዱ አድርጉለት። ማሻአላህ በሉ። ወደ ሌላኛው ቪዲዮ አለፍኩላችሁ ኢንሻአላህ። እኛንም ደግሞ አላህ ያበርታን። እጅግ አስደንጋጭ ነገር ነው ከዕለት ከዕለት ሀገራችን ላይ የተመለከተን ያለ ነው። እስኪ በጋራ እንመልከት።
ሁለት አይኖቿን በማውጣት የተገደለችው እቺ የምትመለከቷት የትግራይ ክልል ኗሪ የ14 ዓመት ታዳጊም የተፈጸመባት ግፍ እጅግ በጣም አስከፊ ነው። ይህንን የወንጀል ድርጊት ያቀነባበረው የአይንሸት ገብረዋህድ ይባላል። የታዳጊዋን እናት ከዚህ ቀደም የግድያ ሙከራ ፈጽሞባት ነበረ። እንዴት ነው የሆነው? መስከረም 25 ቀን 2016 ዓ.ም ከሌሊቱ 5 ሰዓት ላይ አብረሽኝ እንደር ብልሽ እምቢ ብለሽኛል በማለት የዚች የምትመለከቷትን የ14 ዓመት ታዳጊም እናት ቤቷ ገብቶ እሷ ሳትገባ ማለት ነው ቀድሞ አልጋ ስር ተደብቆም የግድያ ሙከራ ይፈጽምባታል። ይህንን ካደረገ በኋላም በፍርድ ቤት ይከሰሳል። ተይዞ የዋስትና መብት ይሰጠውና ከእስር ይወጣል። ሲወጣ ታዲያ ከሱም አትወለደውን እቺ የ14 ዓመት ታዳጊም ምስክር ልትሆንብኝ ትችላለች በማለት የግድያ ሙከራ ለመፈጸም መንቀሳቀስ ይጀምራል። ከሌላ ግብረ አበሩ ጋር በመሆን ምንድነው ያደረገው? ከአያቷ ቤት በመውሰድ በቀጥታ እንግዲህ ወደ ገደላማ አካባቢ ወስዳታል። በመቀጠልም በአንገቷን በማነቅ መሬት ላይ በጋራ የጣሏት ሲሆን በሰዓቱ አብሮት ከነበረው ተባባሪው ማሾ ሰለሞን ከተባለ ግለሰብ ጋር ያስገድዶ መድፈር የወንጀል ድርጊት ይፈጽሙባታል። በመቀጠልም የፈጸሙት ድርጊት እንዳይረጋገጥ በሚል የታዳጊዋን አይኖች በቢላዋ በማውጣት ተሸክመው ወደ ገደል በመውረር ወርውረው ህይወቷ እንዲያልፍ ያደርጋሉ። በፈጸሙት የወንጀል ድርጊት ጥፋተኛ ተብለው ሁለቱም በእድሜ ልክ እስራት እንዲቀጡ ውሳኔ ተላልፎባቸዋል። ተመልከቱ። እንደዚህ አድርጎ አሰቃይቱ እንደዚህ ገል ደፍሮ አይኗን ሁሉ አውጥቶ ጭምር ተመልከቱ። አሁን እድሜ ልክ እስራት ነው የተፈረደበት። ይሄ አሁን ፌር ነው? እኛ ሀገር ህግ እንደዚህ አይነት ነገራቶች እስካልቆሙ ድረስ ህጎቻችን ካልተሻሻሉ ድረስ ወንጀሎች ይበራከታሉ። በቃ ወንጀለኞችን እያበዛን ያለበት ሁኔታ ነው። በትንሽ ነገር የተጠረጠረ ሰው በትንሽ ነገር የተያዘ ሰው ግን እድሜ ልኩን የማቀቅ ያለበት ሁኔታ አይደለም። እንደዚህ አይነት ወንጀል በግፍ የሰሩ ቀርተው ፌር ነው? አሁን ይሄ ነገር በጣም ፍትሃዊ ነው? በጣም ነው የሚያስጠላ ወላሂ እጭ። እዚህ ጉዳይ ላይ ሀሳባችሁን አካፍሉ። ቤተሰቦቹ እንግዲህ መጽናናት እመኛለሁ። ወደ ሌላኛው ቪዲዮ አለፍኩላችሁ። የጀማ ሰሞኑን ከሌላ ኑር ሰርቦ ጋር ተያይዞ የተለያዩ ሶሻል ሚዲያ ላይ የተራገበ ያለበት ሁኔታ የተለያዩ መረጃዎችም እየወጡ ነው። ሌቦች ምናምን እያሉ ያስተባበሩትንም ጭምር እንግዲህ እውነቱ ለምንድን ነው የተደበቀው? እውነቱ ለምንድን ነው ግልጽ የማይሆነው ሲባልም ብዙዎች ሲያነሱ ነበር። ነገር ግን በስተመጨረሻ ወንድም አቡ አሚራ ማለት ነው ሙሉ መረጃውን እንግዲህ አውጥቶታል ማለት ነው። በጋራ እንመልከትና አሰላሙ አለይኩም እንዴት ናችሁ? ሌላ ኑር ሰርቦ ምን ደረሰች? በጨዋ መልክ ለጠየቃችሁኝ እህትና ወንድሞቼ ገንዘብ አዋጣችሁ ይችን እህታችንን እንርዳ ብላችሁ አልቅሳችሁ አዝናችሁ ወርቃችሁን ሁሉ አውጥታችሁ የሰጣችሁት ወንድሞች ያላችሁና ለእናንተ ክብር በትክክለኛው መንገድ ለመመለስ ሞክራለሁ። ዩቲዩብም ቲክቶኩም ሲቀዘቅዝበት የሌላን ጉዳይ እንደ አጀንዳ አድርጎ እየመጣ ህዝቡን የሚያስጮህ ምንም ሳይረዳ ተቆርቋሪ መስሎ ለሚመጡት ለነሱ መልስ የለኝም ከይቅርታ ጋር። ሌላ ኑር ሰርቦ ምን ደረሰች? ሌላ ኑር ሰርቦ ኦሬዲ እንደምታውቁት ሳውዲ አረቢያ የነበረች የሞት ፍርድ የተፈረደባት እህታችን ነች። በነፍስ ማጥፋት ወንጀል ተከሳ የሞት ፍርድ የተፈረደባት። የሟች ቤተሰቦችም 2 ሚሊዮን የሳውዲ ሪያል ካሳ ጠየቁ። ያንን ገንዘብ እናትና አባት መክፈል ስላልቻሉ በሚዲያ እህታችን ፋሲካ ባወጣቸው መሰረት በሚዲያ ጠየቁ። ከዛም ደግሞ ጉዳዩ ወደ እኔ ሲደርስ እንዲሁ የመጀመሪያውን ጥይት ወደ ሰማይ ተኮስኩ። እህታችን ሌላ ኑር ሰርቦ ከሞት እንድታደጋት የሚለው የእናትና የአባቷ ዱዓ ምናልባት እሷም ያደረገችው እስር ቤት ውስጥ ሆና ያደረገችው ዱዓም ደርሶላት ይሁን ዓለም ስለሷ አለቀሰ። ስለሷ ያለ የሌለውን ገንዘብ አወጣ። ገንዘብ የለኝም ቀለበቴን ሁሉ ውሰዱና ሽጣችሁ ለእህቴ ያድርጉልኝ እስከመባል ድረስ የሷ ጉዳይ ላይ በጣም ሰፊ የሆነውን የሚዲያ ከቨሬጅ ያዘ። እኔና ጓደኞቼም በሚዲያ ከ2 ወር በላይ የልጆቻችንን ጊዜ ተሻምተን ለዚህ እህታችን ገንዘብ ማሰባሰብ ጀመርን። ገንዘብ የምናሰባስበው በእናት በአባትና በወንድም ስም በተከፈተ አካውንት ነው የሚገባው። በአቡ አሚራ ወይ ደግሞ በተስፋዬ ወይም በወንድም ኻሊድ ወይም በአሲያ እንዲሁም አብረውን ሲሰሩ በነበሩ ወንድምና እህቶች አይደለም ሲገባ የነበረው። የተጠየቀው 2 ሚሊዮን ብር ነው። የገባው በሳውዲ አረቢያ አካውንት 300 ምናምን ሺህ ብር ገደማ ነው። በኢትዮጵያ አካውንት ደግሞ 37 ሚሊዮን ብር ተሰብስቧል። እነ ወንድም ኻሊድና እነ ተስፍሽ ባደረጉት ከባድ ትግልና ጥረት በኢትዮጵያ ብሔራዊ ባንክ ከፍተኛ ብር ያለምንም በብላክ ማርኬት ሳይሆን በቀጥታ እንዲላክና ብዙ ሳይወጣ ባጭር ቶሎ እንዲሄድ የተደረገበት መንገድ ነው ያለው። ያም ደግሞ 2 ሚሊዮን ለመሙላት የሚቀረው ገንዘብ የኢትዮጵያ 28 ሚሊዮን ብር ነበር። እናትና አባት መተው ያንን ገንዘብ ወደ ሳውዲ አረቢያ በተከፈተላት አካውንት እንዲገባ ተደረገ። ገንዘቡ ከገባላት በኋላ ኦልሞስት ወደ ሟች ቤተሰቦች የገንዘብ ካሳ ለጠየቁት ቤተሰቦች 2 ሚሊዮን ብር ተከፈለ። በኢትዮጵያ አካውንት
በእናት በአባቷ እንዲሁም ደግሞ በወንድሟ በሶስቱ በተከፈተው አካውንታቸው ቀሪ 9 ሚሊዮን ብር አለ ማለት ነው። እሱን ያው አላህ ፈቅዶላት እህታችን በሰላም ከወጣች የምትገለገልበት ይሆናል። 12 ዓመት አካባቢ ታስራለች፣ ብዙ መስዋዕትነት ከፍላለች። አላህ መቼም አዝኖላት እዚህ መታገሯ ላይ እንድትንቀሳቀስ ያግዛታን በሚል ለቤተሰቦቿ ትተነዋል። የኛ እህታችንን ከሞት ፍርድ ማስጣል ስለነበረ ስራችን አልহামዱሊላህ ረብል ዓለሚን ይህ ገንዘብ ወደ ሟች ቤተሰቦች ካሳ ሲከፈል እህታችን ሌላ ከነበረባት የሞት ፍርድ በነፃ ተገላገለች። የሞት ፍርዱ ተነሳላት ማለት ነው። በቅርቡ እናትና አባቷን እንዲሁ ላይቭ ላይ አምጥቼ ባደረኳቸው ኢንተርቪው እናትና አባቷ እህታችን ማነው ልጃችን ደውላልን ነበር። እኔ ጋር የነበሩ የሞት ፍርድ የተፈረደባቸው እህቶች አላህ ይማራቸው የሞት ፍርዱ ተፈጻሚነት ተደርጎባቸዋል። እኔ ግን በመላው ኢትዮጵያ ረብርብ የሞት ፍርዱ ተነስቶልኛል። ከዛ በኋላ ያለው የሳውዲ አረቢያ የሀገሪቱ የህግ አካሄድ አለ። እስር ሊኖር ይችል ይሆናል ወይም ደግሞ ምናልባት የሞት ፍርዱ ከተነሳላት በኋላ የሚከድባቸው የቢሮ ጉዳዮች ሊኖሩ ይችላሉ። እስካሁን ድረስ ግን ጉዳዩን በክትትል የያዙት ሪያድ ውስጥ ያሉ ኮሚቴዎችና የሪያድ ኤምባሲ አምባሳደር ናቸው። እንደነገሩን ወንድማችን ደውለን እንደነገሩን ጉዳዩን የሪያድ ኤምባሲ ስራዬ ብሎ ይዞታል። እንዲሁም ደግሞ ሪያድ ያሉ ኮሚቴዎችም ጉዳዩን ይዘውታል። የኛ ገንዘብ የኛ አቅም እስከምን ጊዜ ድረስ ነበር? እቺታችንን የሞት ፍርዱን እስከማስነሳት ድረስ። ከዛ ማለፍ ብሎ ገንዘቡ እንደተከፈለ የምትወጣ ቢሆን ደስታው እጥፍ ድርብ የሚሆነው ለኛ ነበር። ምክንያቱም 2 ወር ሙሉ ልጆቻችንን ማስጠናት ልጆቻችንን አቅፎ መተኛ ተተን ለረጅም ሰዓት ግሩፕ ፈጥረን ስናሰባስብ የነበረው በነገራችን ላይ ያለ ምንም ቤኔፊት ነው። ኢትዮጵያ ውስጥ እንደሚያስተባብሩት ሰዎች ኮሚሽን ተከፍሎን አይደለም ይሄን የምንሰራው። ፈጣሪ እናገኘዋለን አላህ ይሄንን እንዳይከፍልናል በሚል ነው የምንሰራው። 2 ወር ሙሉ በሰራነው ደስታው ለኛ እጥፍ ድርብ ነበር። ነገር ግን የሀገሪቱ የአሰራር ሂደት አለ፣ እሱን ተከትላ ትወጣለች። አሁንም ቢሆን ወንድሟን ደውዬለት ነበር። ወንድሟ ኸደር ይባላል። ደውዬለት ነበር፣ ደውላልናለች። እስር ቤቱን ቀይረውልኛል፣ ግን መቼ እንደምወጣ እስካሁን አልነገሩኝም እያለች ነው። የሞት ፍርዱ ግን እንደተነሳላት ተናግራለች። ስለዚህ አንድ ማድረግ ያለብን ምንድነው እህታችንን እስከምትወጣ መጠበቅ ነው። ያው የሀገሪቱ ራሱን የቻለ ህግ ስላላት 2 ሚሊዮን ስለተከፈለ የምትወጣ ቢሆን ወዲያው ያወጧት ነበር። የሞት ፍርዱ እንዲነሳላት ሆኗል፣ ተነስቷል። የምትወጣበትን ጊዜ ሁላችንም በጉጉት እየጠበቅን ነው። ከዛ በመቀጠል ግን እስኪ ትዝብቶቼን ልግለጽ እባካችሁ። ይህን ቪዲዮ ሼር ኮፒ ሊንክ አድርጉልኝ ለሌሎች ሰዎችም እንዲደርስ። ይሄ በፖለቲካውም በሃይማኖትም ጉዳይ በተለያየ ጉዳይ ላይ እኔ ጋር አሳካራ የገቡ ሰዎች አሉ እንደምታውቁት። እነዚህ ሰዎች ይሄንን አጋጣሚ እንደመጠቀሚያ እኔን እንደማሸማቀቂያ እያደረጉት ነው ያለሁት። አቡ አሚራን በሌላ ጉዳይ ብንጠይቀው ይሸማቀቃል ብለው እያሰቡ ሰድቦ ለሰዳቢ ይሰጥ። በነገራችን ላይ የምትሰሩት ኸይር ስራ በምድር ላይም በሰማይ ቤትም ተከፋይ ስለሆነ የምንሸማቀቅበት ጉዳይ አይደለም። ያዳነው የሰው ነፍስ ነው። በእስልምና ሃይማኖት የአንድን ሰው ነፍስ ያዳነ እዚህ ምድር ላይ ያለን ሰው ነፍስ እንዳዳነ ይቆጠራል ይላል። በመቀጠል በፖለቲካም በተለያየ ኬዝ አንተ የምጠላይ ሰው ዳይሬክትሊ ና እኔን ፊት ለፊት አናገረኝ እንጂ ኢንዳይሬክትሊ በሌላ ጉዳይ የሌላ ጉዳይ ገንዘብ ተበላ፣ አቡ አሚራ በሌላ ጉዳይ አፓርታማ ገነባበት፣ አቡ አሚራ ፎቅ ሰራበት የሚሉ በጣም ብዙ ኮሜንቶችን ያየው ነበር። በነገራችን ላይ አጋጣሚውን ተጠቅመው ቢላ ይዘው የናንተን ውድቀት የሚጠብቁ ሊያርዷችሁ የተዘጋጁ ያሰፈሰፉ ብዙ ሰዎች በዙሪያችሁ እንዳሉ ትረዳላችሁ። እኔ ይሄንን ነገር የታዘብኩት ነገር ነው። ለውጥ አላህ ነው የሚለውጠው። ሰውን ከፍ የሚያደርገው የሚያሳድገው ቁም ነገር ደረጃ የሚያደርሰው የህንፃ ባለቤት የሚያደርገው የመኪና ባለቤት የሚያደርገው አላህ ነው። ለውጥህን የሚጠሉ ሰዎች ይኖራሉ። አዎ የሚወዱልህ ሰዎች እንዳሉ ሁሉ የሚጠሉ ሰዎችም አሉ። እኔ ግን በተለይ የአረብ ሀገር እህቶች ረጅም ሰዓታችንን ለእናንተ አይደለም የታመመች ያው መቼም እንደመመጻደቅ አይደለም ይሄንን ለማስታወስ ያክል ነው። በቤሩት በጆርዳን ልትገደል የነበረችን እህት እንዴት አድርገን እንዳወጣናት የተያመሙትን ኩላሊት ፌል ያደረገባቸውን በጣም ብዙና ብዙ እህቶቻችንን በተለይ በአረቡ ዓለም ያሉ እህቶቻችንን ለመርዳት ስማቸው ከሚጠሩ ሰዎች መካከል ቅድሚያ አቡ አሚራና ጓደኞቻቸው ናቸው። ረጅም ጊዜ ለእህቶቻችን ስንውል የሚከፈለን ነገር ኑሮ አይደለም። ይሄን ነገር ታሳቢ አድርጉ። የሀገር ልጅ ነው
ወንድማችን ነው የሚዲያ ታዋቂነቱን ተጠቅሞ ያግዘኛል ብለው ስለሚያስቡም ነው አዋሚራ ብለው የሚመጡት። ኮመንት ያየው ነበር የሆነ ፖስት ላይ ሁለተኛ በሚዲያ ቢመጡ ማንም እጁን እንዳይዘረጋ የሚል ኮመንት አይቻለሁ። እውነት ለማውራት እኛም በሚዲያ አንመጣም እርዳታ ብለን፣ እናንተም ደግሞ አስረዱን ወይ ደግሞ አግዙን ብላችሁ አትምጡ። ምክንያቱም መልካም ሰርተን እንደገና ደግሞ እኛኑ ቆልምሞ እኛኑ አዙሮ የሚሳደብ ሰው ጋር ከባድ ነውና እኔ ይሄ ግር ብሎ በኮመንት የሚዘላለፍ የሚሰዳደብ አንዱ ለምሳሌ የሆነ ነገር ከጻፈ እሱን ተከትሎ አኺ ነገ ጧት አላህ Subhanahu Wa Ta'ala የሆነ ነገር አጥፍታችሁ ይቅርታ ከጠየቃችሁኝ እኔ ይቅር እላችኋለሁ ብሏል። አንድ ነገር ግን ይቅርታ የላችሁ አላህ Subhanahu Wa Ta'ala ምንድነው? የሰው ሐቅ ነው። የሰደበ የዘለፈ ያዋረደ የቀማ የሰረቀ በሰው ሐቅ ጉዳይ ላይ አንድ ሰው መጥፎ ነገር ሲደረግ ሰውየው ራሱ ይቅር ካላለ አላህ ራሱን ያልምራችሁም ብሏል። ነገ ጧት ስንቱን አስቀይማችኋል በማታውቁት ነገር በመረጃ ባልተደገፈ ነገር ስንት ወንድማቻችሁን ተሳድባችኋል። ከዚህ ስራችሁ ልትቆጠቡ ይገባል። አላህን ልንፈራ ይገባል። እህታችን ሌላን አላህ በሰላም ያውጣና ደስታችን እጥፍ ደረብ ይሁን። ከዛ በተረፈ አልহামዱሊላህ ረብል ዓለሚን ፎቅም እየገነባሁ ነው። አፓርታማም በአዲስ አበባ በኮምቦልቻ እንትን እያልኩ ነው። ትላንት ከነበርኩበት ህይወት ወጥቼ ዛሬ የተሻለ ህይወት ላይ ነው ያለሁት። ይሄ ደግሞ አላህ ቀጥሎ የእናቴ አባቴ ዱዓ ነውና አላህ Subhanahu Wa Ta'ala እናትና አባቴን አላህ ያቆይልኝ። ነገ ጧት ከዚህ የተሻለ ከፍ እንደምል አልጠራጠርም። ሰማይና ምድርን የፈጠረ አላህ ጌታዬ የኔን ህይወት አይለውጥም የሚል ኢማን የለኝም። ስለዚህ አላህ Subhanahu Wa Ta'ala ብዙ አለው ብዙ ነገር ማድረግ ይችላል። ለከሌ እንደሰጠው ለኛም ስጠን ብንል ሁሉም ሰው የት በደረሰ። ግን መገዝገዝ መጣል ወደ ኋላ መጎተት የኛ ስራ ሆኗል። አላህ ይጠብቀን። ሳታውቁ ለተናገራችሁ አፉ ብያለሁ። ሰላም አለይኩም። እህታችን ሌላ ኑር ሰርቦ አላህ እንግዲህ በቃ ይበላት። እስካሁን ድረስ ታስራለች። ከዛ ካለችበት መታ እናትና አባቷ ጋር ቤተሰቧ ጋር የምትቀላቀል የሀገር ህዝቦቿ ጋር የምትቀላቀል አላህ ያድርጋት፣ ለዚህ ያብቃት ማለት እወዳለሁ። በጣም የሚያሳዝን ነገር ነው። ነገር ግን በስተመጨረሻ ያለውን ነገር ሙሉ አስረድቷል ብዬ አምናለሁ። ከዚህ በኋላ እንግዲህ ግርታ ሊፈጠርባችሁ ይችላል ብዬ አላምንም። እኔም በጣም ጥያቄ የሆነብኝ ነበር አብዛኛ ጊዜ። እንግዲህ እውነታውን ይበልጥ ደግሞ የሚያውቀው አላህ ነው። አላህ ሁሉም ነገር ያቅለው። ወንድም አቡ አሚራ በዚህ ደረጃ ሁሉም ነገር አስረድቷል ማለት ነው። ሁሉም ሰው በነገራችን ላይ ጥሩም ሰራችሁ መጥፎም ሰራችሁ የእናንተን ውድቀት የሚመኙ ብዙዎች አሉ። እናንተን ለመጣል የሚያስቡ ብዙ የሚያወሩባችሁ ሰዎች አሉ። እነዛን መስማት የለባችሁም ብዬ አስባለሁ። ሁላችሁም ጋር ያለ ነገር ነው። እንደሚወዷችሁ ልክ የሚጠላችሁ ብዙ ሰዎችም አሉ ማለት ነው። ስለዚህ ለነዛ ደግሞ ጊዜ መስጠት አያስፈልግም። እንግዲህ 9 ሚሊዮን ብር አካውንታቸው ውስጥ እንዳለ ያ ደግሞ መታ ከተለቀቀች እንደምትጠቀምበት እሷ ማለት ነው። እንዲሁም ደግሞ 2 ሚሊዮን ሪያል ማለት ነው እንደተከፈለ ጭምር ነው እየተነገረ ያለው ማለት ነው። ነገር ግን አንዳንድ ህጎች ያው የሳውዲ ህጎች በጣም ከባድ ናቸው። የሞት ፍርዱ ተቃሎላታል በስተመጨረሻ። ነገር ግን የምትወጣበት ቀን አሁንም ድረስ አላወቀችም። ቤትም ደግሞ ትደውላለች የሚል መረጃ አለ። ለማንኛውም አላህ እህታችንን በሰላም እንዲያመጣት ሁላችሁም ዱአ አድርጉ። ለዚህ ተረባርባችኋል። የተረባረባችሁ ደግሞ እኛ እንደዚህ ሰተን ምናምን አትበሉ። ለአላህ ብላችሁ ሰጥታችኋል። አላህ እናንተን ምንዳ ጽፎላችኋል። ምንዳችሁን አትጡ ለማለት እወዳለሁ። ኢንሻአላህ ለሷ ብቻ ዱአ አድርጉ። የዛሬ ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም